ፖለቲካዊ ኢኮኖሚው ማህበራዊ ነገሮች እየተሳሰሩ ናቸው ያሉት ለጸረ ክርስቶስ መዓት ነገሮች እየተገጣጠሙ እየተሰሩለት ነው ያለው ነገር ግን ነግራችኋለሁ ድንገት የሚቋረጥ ነገር አለ ባቢሎን ታስታውሳላችሁ አልፏል ዳንኤል በህልም ያየው አንበሳ ነበር አልፏል ፋርስና ሜዶን አልፏል ግሪክ መንግስት አልፏል ሮማን ኤምፓየር አሁን የሚቀር እግሩ ላይ የሚቀር አንድ መንግስት ይቀራል እግሮቹ ጋር በሙላት ባይኖርም ከመካስሩ መካከል ሶስቱን አፈራርሳ የምትነሳ አንዲት ቀንድ ትወጣለች ይላል ዳንኤል ያ ቀንድ የሚናገር አፍ ያለው አይን ያለው ተሳዳቢ የሆነ ልዑልን የሚሳደብ አንድ ቀንድ ይነሳል ቀንድ የሚያሳየን ስልጣንን ነው ኦቶሪቲን ነው የሚያሳየው ስለዚህ አንድ ኪንግደም ይነሳል ወይንም አንድ ሰው ወይንም አንድ መንግስት ይነሳል ሶስት ቀንዶች ይሰበራሉ አይታወቅም ምናልባት አገሮች መርጅ ያደርጉ ይሆናል ምናልባት ደግሞ አገሮች ደግሞ ይዋጡ ይሆናል ዲክታተር ስለሚሆን አመፀኛ መሪ ስለሚሆን የሚውጣቸው መንግስታቶች ሊሆኑ ይችላሉ ወይ በጦርነት የሚያሸንፋቸው ሊሆኑ ይችላሉ ሶስት ቀንዶች ተሰብረው አንድ ቀንድ ብቻው ሊተካቸዋል ይሄንን ካልኩኝ ታናሽ ቀንድ ወጣ ነው የሚለው የሰው አይኖች ነበሩት በልዑል ላይ ቃል ይናገራል ቅዱሳንን ያሳድዳል ይሰባብራል ዘመንንና ህግን ይለውጣል 3 ዓመት ተኩል ተሰጠው ይላል ይሄ የምትመለከቱት ስለ መከራው ዘመን ስለ ያዕቆብ መከራ ወይንም ስለ ትሪቡሌሽን ፒሪየድ ብለን ስለምንጠራው ስለዛ ዘመን ነው እሱን በኋላ ላይ ነግራችኋለሁ ስለዚህ እነዚህ 3 ቀንዶችን ሰብሮ የሚወጣ የሰው አይኖች ያሉ ሲል በጣም ጥበበኛ ሆነ በጣም ስማርት የሆነ በጣም ፖለቲካ የሚያውቅ በጣም ኢኮኖሚ የሚያውቅ የዓለምን ፖለቲካ ስለሚያውቅ የዓለምን መንግስታት የሚያስተሳስር በንግግሩ አንደበተ ርቱዕ ስለሚሆን ብዙዎችን ኮንቪንስ አድርጎ ማሳመን የሚችል ምሁር የሆነ ጭንቅላቱ የተለየ ሰው የሚነሳበትን ያንን ትንቢት ነው በዚህ ምስል መጨረሻ ላይ ሸክላና ብረት የተቀላቀለበትን 10 ጣቶችን ወክሎ የሚያሳየው የጸረ ክርስቶስን መንግስት ነው ይሄንን ካልኳችሁ እንግዲህ መንግስታትን ያስነሳል በዘመኑ መጨረሻ ራእይ 13 ሲናገር በሱ ኪንግደም ጊዜ አንዲት ሴት ትነሳለች ወይንም ደግሞ ጋለሞታይቱ ባውሬ ላይ ትቀመጣለች ይላል ጋለሞታይቱ ባውሬው ላይ የምትቀመጠውን አውሮፓ አካባቢ ብትሄዱ ልክ እንደኛ ለምሳሌ እንደ የቴዎድሮስ ዘመን የሚኒሊክ ዘመን የእንትና ዘመን የአጼ ዘርዓ ያዕቆብ ዘመን እንደምንለው በትርክት እነሱ ዩሮፓ የምትባል የአንዲት ሴት ባውሬ ላይ የምትጋልብ ሴት ትርክት አላቸው ሌጀንድ ወይንም አፈ ታሪክ አላቸው ስለዚህ ዩሮፓ በቡል ላይ ወይንም ደግሞ በአውሬ ላይ ይላዋል ወይንም ደግሞ በኮርማ ላይ ተቀምጣ የምትጋልብ ሴት ናት የሚል አንድ አፈ ታሪክ አላቸው በታሪካቸው ከዛ ታሪክ ላይ የተወሰደ ነው ስለዚህ እሷ በዚህ ላይ ተቀምጣ አንዲት ሴት ልብሷ ሐምራዊና ቀይ የሆነ ዋንጫ የያዘች ሴት ናት በጣም ኃይለኛ የሆነ ሃይማኖታዊ ነገር አለው በውስጡ ዋንጫ የምታነሳ አንዲት ቤተክርስቲያን አለች አውሮፓ ውስጥ ሐምራዊና ቀይ የሚለብሱ ካህናቶች ያሏት አንዲት ቤተክርስቲያን አለች አውሮፓ ውስጥ አሁንም ድረስ እስካሁን ድረስ ከመንግስት ጋር የምትጨባበት በትልቅ ዙፋን ላይ የወጡ መንግስታት ሁሉ ኖር ይያሉ እጅ የሚነሷት አንዲት ቤተክርስቲያን አለች ለጸረ ክርስቶስ ወይንም ደግሞ ለሐሰተኛው ነብይ መንገድ ትጠርጋለች ተብላ የምትጠረጠር ቤተክርስቲያን አለች አሁን ሰዶማውያንንም በር የከፈተች ቤተክርስቲያን አለች ጳጳሳቶቿ እየተነሱ ሰዶማውያንን የሚባርኩባት አንዲት ቤተክርስቲያን አለች አለባበሳቸውን ሁሉ ዳንኤል በመልእክቱ ቁጭ አድርጎልናል ክብር ለእግዚአብሔር ይሁን እግዚአብሔር አይሳሳትም ዘመን አሻግሮ የሚያይ ነው የኛ ጌታ እግዚአብሔር ስም የተባረከ ይሁን እና ዘንዶ ይላል ዘንዶ ለአውሬው ኃይልን ሰጠው ከባህር የሚወጣ አንድ ሌላ አውሬ አለ ለጸረ ክርስቶስን ኢምፓወር የሚያደርገው ኃይል የሚሰጠው አውሬ አለ ይሄ ወይንም ደግሞ ዘንዶ የሚለው ሰይጣን ራሱ ነው በሰይጣን መንፈስ ኢምፓወር የሚሆን ኃይል የሚቀበል ምልክቶችን የሚያደርግ ድንቆችን የሚያደርግ ምልክት የሚያደርግ አብሮት ደግሞ መንገድ ጠራጊ የሆነለት ሐሰተኛው ነብይ ድንቆችን ምልክቶችን ያደርጋል ስለዚህ ተቀነባብረው ነው የሚሰሩት ልክ አብ ወልድ መንፈስ ቅዱስ ለኛ መዳን እንደሚሰሩ ዘንዶ ሁለተኛው አውሬና ሶስተኛው አውሬ ተባብረው የሚሰሩት ወይንም ደግሞ ሐሰተኛው ነብይ እንደገና ሰይጣን እንደገናም ደግሞ ጸረ ክርስቶስ አብረው ተባብረው የሚሰሩት የሰውን ጥፋት ለማፍጠን ሰውን ወደ ሲኦል ለመክተት የሚያፈጥኑበት ስራን ተመለከታላችሁ
ስለዚህ የጸረ ክርስቶስ በተለያየ ስሞች ተጠርቷል። ዛሬ እሱን ነካ አረግላቸዋል። አውሬው ተብሎ ተጠርቷል። ይሄ አውሬው ሲል የመጀመሪያው የምትመለከቱት ፊቱ የነብር ነው፣ ጥርሱ የአንበሳ ነው፣ እግሮቹ የድብ ነው። ስለዚህ እያንዳንዱ አውሬ ዳንኤል የተመለከተውን አስተውሉ። ዳንኤል የተመለከታቸውን እነዛን አውሬዎች ተመልከቱ። ነብር እንደ ግሪክ ኤምፓየር የሆነ፣ ድብ እንደ ፋርስ ኤምፓየር የሆነ፣ እንደ ፋርስ የሆነ፣ እንደዚህ እንደ አንበሳ እንደ ባቢሎን የሆነ መንግስታትን ሁሉ ጨምቆ የሚነሳ የጸረ ክርስቶስ ስፒሪት ከፊቱ የነበሩትን መንግስታቶች በሙሉ ውጦ የሚነሳ የነሱን መንፈስ ይዞ የሚነሳ የጸረ ክርስቶስ መንፈስ ወይ አውሬው ተብሎ ይጠራል ማለት ነው። ከባህር የወጣው ማለት ነው። ሌላው አውሬው ተብሎ ተጠርቷል። ይሄንኑ መድገም አያስፈልገኝም። ይሄ የጸረ ክርስቶስ መንግስት በምድር ላይ ለ3 ዓመት ተኩል ተሰጠው ብሎ መጽሐፍ ቅዱስ ይነግረናል። ይህንን የጸረ ክርስቶስን መንግስት ሊያፈርሰው የሚችል ማን አውሬውን ማን ይችለዋል የሚባልበት ሰዓት ይመጣል። በምድር የሚኖሩ ሰዎች ሁሉ ከአውሬው ጋር ማን ይታገላል? የሚችለው የለም። በእውቀት የሚችለው የለም። በሀብት በቴክኖሎጂ የሚችለው የለም። ዓለማት በሙሉ ድልድዮች እየተሰሩለት ነው ያለው። ነገር ግን አንድ መንግስት ከሰማይ ትመጣለች። ይህች መንግስት እንደዚህ ልክ ናቡከደነጾር እንደተመለከተ ምስሉን ራሱ ወርቅ የሆነውን ብር የሆነውን ናስ የሆነውን ብረት የሆነውን ሸክላና ብረት የሆነውን ይሄ የሰው ልጆች ኪንግደም ነው። የሰው ኪንግደም የሰው መንግስት ነው። ይሄ ባቢሎን የመሰረተው መንግስት ነው። ዓለማዊ መንግስት ነው። ይህንን ዓለማዊ መንግስት ሊያፈርስ የሚችል ሰማያዊው መንግስት ብቻ ነው። ሰማያዊ ኃይል ብቻ ነው። ደግሞ ከተራራ ላይ ተፈነቀለች ብሎ ይናገራል። አለት ብሎ የሚጠራው ኢየሱስን ነው። ሃሌሉያ። ስለዚህ የሰው መንግስት የሚያበቃበት ጊዜ ይመጣል። ዘመናት የሚደመደሙበት ጊዜ ይመጣል። ሁሉ የሚቋረጥበት ጊዜ ይመጣል። የምንኖርበት ሀገር በጣም ሰላማዊ ሀገር፣ ጥሩ ህዝብ ያለበት ሀገር ነው። ግን መኪና ላይ መንገድ ላይ አንድ መኪና የማይታይበት ጊዜ ነበር። ቤንዚን የሚገዛ ጠፍቶ 45 ሳንቲም የተሸጠበት ጊዜ ነው። መኪና የሚነዳ አልነበረም። 45 ሳንቲም በሊትር ይሸጥ ነበር። አንዳንዴ ሃይዌይ ስነዳ ብቻዬን የምነዳበት ጊዜ ነበረ። በቃ ከተማ ሁሉ የተወረረ። እንደውም አንዳንድ አካባቢ ጫካ ያሉ አውሬ የሚባሉ ነገሮች ትንሽ እንስሶች ወደ ሃይዌይ ላይ ወደ መንገድ ላይ መውጣት ጀምረው ነበር። የሰው ድምጽ የጠፋበት፣ በቸርች ውስጥ የህፃናት ድምጽ የጠፋበት፣ ሰው ምድር ላይ እንዲህ አይነት ነገር ሰደን ድንገተኛ የሆነ ነገር እንደዚህ መጥቶ ያውቅ። ትልቅ ማስተዋል ሰጠኝ። የጌታም ነገር ድንገት ይሆናል። ሰው ከለመደው ምልልስ የዕለት ዕለት ተግባር ኖርም ከተባለ ነገር ድንገት የሚያቋርጠው ነገር ይመጣል። ሰማያዊ የሆነ ነገር ድንገት ከላይ እስከ ታች ያለውን የባቢሎንን ስርዓት የሚያፈርስ የእግዚአብሔር ክንድ ትገለጣለች። ይህች ዓለም እየተገነባች ነው። በራሷ መንገድ እየተሳሰረች ነው። ፖለቲካዊ፣ ኢኮኖሚው፣ ማህበራዊ ነገሮች እየተሳሰሩ ናቸው ያሉት። ለጸረ ክርስቶስ በአት ነገሮች እየተገጣጠሙ እየተሰሩለት ነው ያለው። ነገር ግን ነግራችኋለሁ፣ ድንገት የሚቋረጥ ነገር አለ። ድንገት ሰማይ ጣልቃ ይገባል። ድንገት እግዚአብሔር እላያቸው ላይ የለጠፈው ኤክስፓየሪ ዴት አለ። የሆነ እላያቸው ላይ በቃ ከዚህ ጊዜ አያልፍም የተባለ አለ። ስለዚህ ኤክስፓየሪ ዴታቸው ሲደርስ መንግስታት ያረጃል ነው። የሰው ዘር ታሪክ ያረጃል። እግዚአብሔር አዲስ ነገር ያደርጋል። ስለዚህ ያቺ ከሰማይ የመጣችው የክርስቶስ ኢየሱስ መንግስት ድንገት ይህንን መንግስት ከላይ እስከታች ታፈርሰውና የጸረ ክርስቶስ መንግስት አመድ ይሆናል። ናቡከደነጾር የተመለከተው ይሄንን ነው። ናቡከደነጾር የዘመንን ፍጻሜ ተመለከተ። ናቡከደነጾር የመሲሁን መንግስት መምጣት ተመለከተ። አይገርምም? ክብር ለእግዚአብሔር ይሁን። እና ይሄንን የምላችሁ ምንድነው? የሚመጣው መንግስት የማይፈርስ መንግስት ነው። የሚመጣው መንግስት ዘላለማዊ መንግስት ነው። የሚመጣው የኢየሱስ ክርስቶስ መንግስት የማይፈርስ መንግስት ነው ብሎ ዳንኤል በ2:44 ይናገራል። የማይናወጥን መንግስት እንወርሳለን ይላል። ሃሌሉያ። በሌላ የማይተካ ባቢሎን ፋርስና ሜዶን ደግሞ እየቀጠለ ግሪክን፣ ከግሪክ ሮማን ኤምፓየር እያለ መንግስታት እየተወራረሱ መጥተዋል። ከዚህ በኋላ ኢየሱስን የሚወርሰው ማንም አይነሳ እና ገብርኤል ምን ብሎ ነገረው ለዳንኤል? በሉቃስ ወንጌል ላይ ለግዛቱ ምን የለውም ፍጻሜ የለውም። መንግስት ያንተ ናትና ሃይ ክብር፣ ምስጋና፣ ውዳሴ ለዘላለሙ አሜን እንላለን። ሃሌሉያ። እንደዚህ ይላል። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል። ይሄ የተባረከ ተስፋችን ነው። ወገኖቼ ሆይ
የክስተቶችን ቅደም ተከተል ላሳያችሁ። ክስተቶች አሁን በምድር ላይ እየሆነ ያለው ወይንም በዚህ አሁን የምንገባበት የምጣር መጀመሪያ ውስጥ ነን ያለነው። በዚህ የምጣር መጀመሪያ ላይ የምንመለከተው አንዱ ነገር ክህደቶችን ታያላችሁ። ከብዙ አቅጣጫ ክህደት ወደ ቤተ ክርስቲያን ይገባል። በአሜሪካን ሀገር ወደ 40% የሚሆኑ ፓስተሮች ኢየሱስ ክርስቶስ ከድንግል አልተወለደም ብለው የሚክዱ አሉ። 40% በጣም ብዙ ነው። ቴዎሎጂ የተማሩ ዕውቀት ያላቸው ብዙ ምሁር የሆኑ ሰዎች ናቸው። እና ኢየሱስ ክርስቶስ ከድንግል አልተወለደም እንዲህ አይነት የድንግል መወለድን ማያምኑ ሰዎች አሉ። አእምሮ በጣም ሲበዛ ማለት ነው። እና ክህደት ወደ እግዚአብሔር ቤት እየገባ ነው። ወንጌል የሚሰብኩ ሰዎች ለሰዶማውያን እጅ የሚሰጡበት ጊዜ ላይ ደርሰናል ያለን። ብዙ ርኩሰት ወደ እግዚአብሔር ቤት እየገባ ነው። የቤተ ክርስቲያን መዓዛዋ እየደበዘዘ መጥቷል። ጠረኗ እየጠፋ መጥቷል። ወገኖቹ እግዚአብሔር በመንፈስ ቅዱስ እንደገና ያስበን። ክህደቶችን ትመለከታላችሁ። ዓለም አቀፍ የሆነ ክህደት፣ በዓለም ዙሪያ የማትጠብቁት አይነት ክህደት በቤተ ክርስቲያኖች ውስጥ ይገባል። ሪሰንትሊ አንድ ትልቅ ሰው ኢንተርቪው ሲደረግ ሰማ ነበር። በጣም የታወቀ ሰው ነው። በጣም ካሪዝማቲክ የተነቃቃ ሰው ነው። በመንፈስ ብዬ ማሰበው ሰው ነው። ብዙ መጽሐፎቹን ማገላብጫለሁ። የሱን በጣም የተማረ ሰው ነው። ደስ የሚል እይታ ያለው ሰው ነው። ነገር ግን ሪሰንትሊ ኢንተርቪው ሲደረግ በሚያሳፍር ሁኔታ እንዴት ሰዶማውያን ወደ እግዚአብሔር መንግስት እንደሚገቡ ሰዎችን ሊያሳምን ሲሞክር አየሁት። አሉ የሚባሉ አስተማሪዎች እየካዱ ነው ያሉ። ወገኖቼ ሆይ እኛ ወንጌልን ከአሜሪካ አልተቀበልንም። ወንጌልን ከኢየሱስ ነው የተቀበልን። ስለዚህ ብዙ አይነት ትምህርቶች ይመጣሉ፣ እንደ ወጀብ እየመጡ ኃጢአትን የሚፈቅዱ ትምህርቶች፣ ቤተክርስቲያንን ለብ እንድትል የሚያደርጉ አዳዲስ ትምህርቶች እየገቡልን ያሉት። አንዳንዶች ያስተምሩናል። መጠጥ ምን አለበት እያሉ ያስተምሯችኋል። አንዳንዶች ይመጡና ደግሞ ዘፈን ምን አለበት ብሎ ያስተምሯችኋል። አንዳንዶች ደግሞ ሳይጋቡ አብሮ መተኛት ምን አለበት ብሎ ሊያስተምሯችሁ ይመጣሉ። ችግር አለበት፣ እርግማን አለበት፣ ኃጢአት አለበት። አንድ ሰው ምን አለኝ፣ አንዳንዴም በወልድባ ይዘፈናል ብሎ ተረት ነገረኝ። ኖ እኛ ሰፈር አንድ ቀንም አንዘፍንም አልኩት። ክብር ለኢየሱስ ይሁን። አሜን አሜን። የሚፈቀድ ኃጢአት የለም። ኢየሱስ ብቻውን ጌታ ነው። እናንተ ልታረጉት የሚገባችሁን አንደበተ ርቱዕ ሰባኪዎች እየመጡ የኃጢአትን በር እንዳይከፍቱላችሁ ተጠንቀቁ። ተናጋሪ አንደበተ ርቱዓን ስማርት የሚመስሉ ነገር መጽሐፉን ያወቁ የሚመስሉ ምን አለበት ብትጠጣ፣ ምን አለበት ዘፈን አልተከለከለም እያሉ ሊያባብሏችሁ ሲሞክሩ ኖ ኖ ኖ ኖ፣ ችግር አለበት። እኛን ኢንስፓየር የሚያደርገን መንፈስ ቅዱስ ነው እንጂ ዘፈን አይደለም። ዝም ወገኖቼ ሆይ አንድ ጊዜ ይህን ነገር የሆነ ቦታ ተናገርኩት። ሙሉ ቀን መለሰ የሚባል ድሮ ዘፋኝ ነበረ። አሜሪካን ሀገር በአንድ አገልግሎት ተገናኘን እና ስናወራ እንደዚህ አለኝ። አንድ ጊዜ ጊዮን ሆቴል ቁጭ ብዬ ቦብ ማርሊ የሚባል ዘፋኝን አብረን ቁጭ ብለን ስንጫወታል። ቦብ ማርሊ ማለት የጀማይካዊ ዘፋኝ የሞተው ማለት ነው። ሬጌ ተጫዋች። ወጣቶች በደምብ ስሙ እና ቁጭ ብለን ስናወራ አለ፣ አንተ እንዴት ነው ዘፈን የምትቀበለው አለኛል። እኔ በቃ ደስ ሲለኝ ግጥም እጽፋለሁ ከዛ ዘፍናለሁ አልኩታል። አንተስ ስለዋለ እኔ እንኳን ኃይለ ሥላሴ በህልም እየመጡ ነው የሚሰጡኛል። ሙታን መንፈስ እግዚአብሔር ይወጋው። ዘፈን በምን ኢንስፓየር እንደሚሆን አታውቁም። ሲኒማዎች ኢንስፓየር በምን መንፈስ እንደሚነዱ አታውቁም። ብዙ አክተሮች ሴተኒስቶች አሉ። በላቸው ላይ ያለው ስፒሪት ወይንም በላቸው ላይ ያለው መንፈስ በሌሎች ውስጥ እንዲገባ ሰዎችን ወደ ርኩሰት የሚመራ ወደ ክህደት የሚመራ የአመጽ መንፈስ በውስጣቸው አለ። ስለዚህ የሚያካፍሏችሁ በእኔ ውስጥ የእግዚአብሔር መንፈስ ስላለ እናንተን የእግዚአብሔርን ቅዱስ ቃል ሳካፍላችሁ ቅዱሱን መንፈስ እንካፈላለን። ጳውሎስ ምን አለ? በመንፈሴ የማገለግለው ብሎ ነው ጳውሎስ የሚናገር። ከመንፈሴ ወይ በመንፈሴ ነው ማገለግላችሁ። ከውስጤ የሞላውን መንፈስ ነው ማካፍላችሁ። ውስጤ ያለ የዘፈን መንፈስ ከሆነ ማካፍላችሁ ቃሌ ጥሩ ቢሆንም ማካፍላችሁ ያን የዘፈን መንፈስ ነው ማለት ነው። ስለዚህ ተጠንቀቁ። ዘፈኖች በውስጣቸው ሰዎች የአሜሪካን ሀገር አጋንንት እንዴት እንደያዛቸው አንዳንዴ በዴሊቨረንስ አገልግሎት ላይ ስናያቸው ኃይለኛ ሮክ ሙዚቃ ሲሰሙ አንዳንዴ ብላክ ማስኪንግ የሚባል አለ። ብላክ ማስኪንግ ማለት ወደ ግራ የሚጽፍ ነው። ለምሳሌ ሴተን የሚለውን ሪቨርስ ያደርገውና ናታስ ይለዋል።
ሴተን ሮክ ሙዚቃ ነው እና ብላክ ማስኪንጉን በዚህ በሮክ ድምጽ እየረበሹ እየጮሁ ጸጉራቸውን እንደ አውሊያ እንዳለበሰው እንደዚህ ያጓራ እንደሚያደርግ እንደዚህ ጸጉራቸውን ያደረጉ ሲጮሁ ሰው ያብዳል አብሯቸው እየጠሩት ያለው ግን ስሎ ሞሽን አርጋቸው ሪቨርስ ስታረጉት ወደ ኋላ ስታጫውቱት ሰይጣናዊ ድግምቶች ነው የሚናገሩ እግዚአብሔር ይሄን መንፈስ ይውጋው ስለዚህ ክህደቶች ወደ ቤተ ክርስቲያን እየገቡ ነው ባስተምሮ እየገቡ ነው ወገኖች አንዳንዶች ምን ይሉናል በጣም ፓስተርዬ ክር አታደርገው ይሉናል አረ በደንብ ክር እናረጋዋለን እንደው አላ አይደለም አንዳንድ ጊዜ እንደው አላ አይደለም ምንድነው ዘናበል ይሏቸዋል ግን ዘመኑ እንደርሳለን ዘመና ምንልበት መሲሁ ሊመጣ ነው አሁን የምንስናናበት ዘመን አይደለም ለብታ ወደ ቤተ ክርስቲያን እየገባ ነው ቸልተኝነት ወደ ቤተ ክርስቲያን እየገባ ነው ዓለማዊነት ወደ ቤተ ክርስቲያን እየገባ ነው አንዳንድ ቤተ ክርስቲያን ቆማችሁ ረጅም ሰዓት ካልጸለያችሁ ሰማዩም አይከፈትም ምክንያቱም የሚጸልይ ሰዎች ጠፍተዋል ከድሮ ጸሎት ጓድ በቤተ ክርስቲያን ውስጥ እንደ እሳት የሚንቀለቀል መንፈስ ያለው ነው አሁን ከጸሎት ጓድ ሰዎች ጠፍተዋል ዛሬ ሰዎች የሚደነቁበት ሌላ ነገር ልባቸውን የሚሰጡት ሌላ ነገር ሆኗል ዓለም ልባቸው ላይ ነክሳለች ክህደት እየመጣ ስላለ ለብታ አብሮት ይመጣል ቸልታ አብሮት ይመጣል ምን አለበት አብሮት ይመጣል ነገርን ማቅለል አታካብድ የሚሉት አማርኛ አለ በደንብ አርገን እናካብደዋለን ጸረ ክርስቶስ ያለ ምንም በመድር ላይ መገለጥ ይጀምራል ጸረ ክርስቶስ በመድር ላይ ይገለጣል ከዛስ በኋላ ምን ይሆናል ጸረ ክርስቶስ በመድር ላይ ሲገለጥ የጌታ ፍርድ የጌታ ቁጣ ጀጅመንት ወደ ምድር መውረድ ይጀምራል ሰባቱ ማህተሞች ሰባቱ ጽዋዎች ሰባቱ መለከቶች ተራ በተራ በመድር ላይ ቁጣን ማምጣት ይጀምራሉ ስለዚህ ምንድነው ማድረግ ያለብን የመጀመሪያው ነገር ዘመኑንና ባለቤቱን ማወቅ አሁን ዘመኑን ባለቤቱን ማወቅ የዘመኑ ባለቤት ማን ነው ምን ያደረገ ነው እግዚአብሔር ከዛ ጋር አብረን ወንጌልን ልናሮጥ እንደሚገባ ቀድሚያ የሚሰጠውን ማወቅ እንደሚገባ ለውስጡ ሰው ጤንነት የውስጡ ጤነኝነት በጣም መትጋት እንዳለብን የውስጡ ሰው ጤነኛ መሆን እንዳለብን ዘመኑ ስለደረሰ ዘመኑ ደረሰና ምን እናደርግ ዘመኑ ደረሰ ብቻ እያልን እናውራ ወይ አይደለም እንዘጋጅ ጌታ ሊመጣ ነው ዘመኑ ደርሷልና